ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ተመልካቾች፣ እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎች እነሆ። በኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ዛሬ አዳማ ከተማ ከሐዋሳ እንደዚሁም ደግሞ ፋሲል ከነማ ከሲዳማ ቡና የሚያደርጓቸው ጨዋታዎች ይጠበቃሉ። ፋሲል ከነማ በሲዳማ ቡና ተሸንፎም በሊጉ የመቆየት እድል ሲኖረው፣ አዳማ ከተማ ሐዋሳ ከተማን በሰፊ ግብ ልዩነት አሸንፎ የሌሎችን ውጤት መጠበቅ ይጠብቃል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። ሻምፒዮኑና ሁለት ወራጅ ክለቦች በተለዩበት የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች ዛሬም ቀጥለው ይደረጋሉ። አራት ክለቦች በሚወርዱበት ዓመት የዛሬ መርሃ ግብር ሶስተኛ ወራጅ ክለብ የሚለይበትም ይሆናል። የሊጉን ዋንጫ ማሸነፍ ከቻሉት መቀለ ሰባ እንደርታ፣ ኢትዮ ኤሌክትሪክና ፋሲል ከነማ እንዲሁም በሊጉ የረዥም ዓመት ተሳትፎ ካለው አዳማ ከተማ መሃል ሁለቱ ከሊጉ መሰናበታቸው እርግጥ ሆኗል። ከአራቱ የመውረድ ስጋት ካለባቸው ክለቦች ውስጥ ሁለቱ ዛሬ ጣፈንታቸውን የሚያረጋግጡበትም መርሃ ግብር ነው። አዳማ ከተማ ከሐዋሳ ከተማ ቀን 9 ሰዓት የሚያደርጉት ጨዋታ አዳማ ትልቅ የቤት ስራ ብቻ ሳይሆን ታምረንም የሚፈልግ መርሃ ግብር ነው። በመቀመጫ ከተማውና በደጋፊ ፊት ጨዋታውን የሚያደርገው አዳማ ከተማ ጨዋታውን በሰፊ ግብ ልዩነት ማሸነፍ ብቻ ሳይሆን የፋሲል ከነማን በሰፊ ግብ ልዩነት መሸነፍም ይጠብቃል። በሊጉ ካደረጋቸው 33 ጨዋታዎች አዳማ ከተማ በ14ቱ ተሸንፏል። 10 ጨዋታዎችን ድል ሲያደርግ በ9 ጨዋታዎች ደግሞ ነጥብ መጋራት ችሏል። በ39 ነጥብ 16ኛ ደረጃ ላይ የሚገኘው ክለቡ 10 የግብ ዕዳ ያለበት ሲሆን በሊጉ የመቆየት እድሉ እጅግ በጣም ጠባብ ነው። ምንም እንኳ በሜዳው በመጨረሻ 5 ጨዋታዎች ሽንፈት ማስተናገድ ባይችልም በመጨረሻ ጨዋታ ከቀጥታ ተቀናቃኙ ፋሲል ከነማ ነጥብ መጣሉ የበለጠ እድሉን አጥቦበታል። በሊጉ የመጨረሻውን ሳምንት ለመጠበቅ ካልሆነ በስተቀር ሂሳባዊ ስሌቱ ከሌሎች የሚያንስበት አዳማ ከተማ ከሊጉ ለሁለተኛ ጊዜ የመውረድ እድሉ የሚቀር አይመስልም። በቅርብ ዓመታት በተለይም ከተስፋ ቡድኑ የሚያድጉና በሌሎች ክለቦች የሚገኙ ባለሰጦችን ያፈራው አዳማ ከተማ ሌላኛው ፈተናው ደግሞ ተጋጣሚው ሐዋሳ ከተማ መሆኑ ነው። ከአሰልጣኝ ሙሉጌታ ምረት ቅጥር በኋላ አስደናቂ ለውጥ ላይ የሚገኙት ሐዋሳ ከተሞች ጨዋታውን ማሸነፍ ምናልባትም በሜዳሊያ ሰንጠረዥ ውስጥ ለማጠናቀቅ ነጥቡ እንደሚያግዛቸው ይጠበቃል። በአንደኛ ዙር በወራጅ ቀጠና ያሳለፉት ሐዋሳ ከተሞች ከ33 ጨዋታ 13 በማሸነፍ በ11 ነጥብ በመጋራት በ9 ጨዋታ ብቻ በመሸነፍ አራተኛ ደረጃ ላይ መገኘት ችለዋል። ምንም እንኳ እንደ ተጋጣሚያቸው አዳማ ከተማ ሁሉ ከአምስቱ በአንዱ ብቻ ነጥብ በመጣል ቢመሳሰሉም ጨዋታውን የማሸነፍ ቅድሚያ ግምት አግኝተዋል። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው አሊ ሱሌማን በቅጣት አለመሰለፉ ወትሮም ለስተት ለተጋለጠው አዳማ ከተማ የኋላ መስመር እፎይታ እንደሚሆን ይታመናል። በሊጉ ለመትረፍ ከአራቱ ክለቦች የተሻለ እድል ያለው ፋሲል ከነማ ምሽት 12 ሰዓት ከሲዳማ ቡና ጋር ይጫወታል። ፋሲል በሊጉ ለመቆየት ከጨዋታው አቻ ውጤት የሚበቃው ሲሆን ተሸንፎም በሊጉ የመቆየት ሰፊ ድል ይዞ ጨዋታውን ያደርጋል። አጼዎቹ ከተጠበቁበትና ከተነሱበት እቅድ ውጪ በሆነ መልኩ ዓመቱን እንደሚጨርሱ የተረጋገጠ ቢሆንም በሊጉ ለመሰንበት የመጨረሻውን ሳምንት ለመጠበቅ ተገደዋል። የአሰልጣኙ ውበቱ አባተ ቡድን 9 ጨዋታዎችን ብቻ ያሸነፈ ሲሆን ይህም በሊጉ ባደረጋቸው ቆይታዎች ዝቅተኛው የድል ቁጥርም ነው። 15 ጨዋታዎች ላይ ነጥብ መጋራቱ የበለጠ ዓመቱን አስቸጋሪ አድርጎበታል። ዓመቱ 32 ግብ አስቆጥሮ 34 ግቦች የተቆጠሩበት ሲሆን ዓመቱን በግብ ዕዳ ለመጨረስ በጨዋታው በሁለት ግብ ልዩነት ማሸነፍም የፋሲል ትልቁ የቤት ስራ ነው። የኢትዮጵያ ዋንጫን በማሳካት በቀጣይ በአህጉራዊ መድረክ የመሳተፍ እድል ያገኘው ሲዳማ ቡና በዛሬው ጨዋታ ቀላል ተጋጣሚ እንደማይሆን ይታመናል። የአሰልጣኝ አዲሴ ካሳ ቡድን በሽንፈት ረገድ እንደ አጼዎቹ ሁሉ በ9 ጨዋታዎች የተሸነፈ ሲሆን በዓመቱ 12 ጨዋታዎች ላይ ድል አድርጓል። 26 ግብ ያስቆጠረው ሲዳማ ቡና 27 ግቦች ተቆጥረውበታል። በተመሳሳይ ዓመቱን እንደ ፋሲል ሁሉ በግብ ዕዳ ለመጨረስ ጨዋታውን ማሸነፍም ለሲዳማ ቡና ግዴታ ይሆናል። በጅማ ከተማ እየተከናወነ የሚገኘው 6ኛው የመላ ኢትዮጵያ ጨዋታዎች በጥሩ ሁኔታ እንደቀጠለ ተነገረ። ውድድሮች በተያዘላቸው መርሃ ግብር እየተጠናቀቁ ነው ሲሉ የኢትዮጵያ ስፖርት አካዳሚ ዳይሬክተርና የውድድሩ ስነ ስርዓትና ይግባኝ ሰሚ ኮሚቴ ሰብሳቢ አቶ አንበሳው ነው ተናግረዋል። ውድድሮች በስርዓት ተመርተዋል። ዳኞች በስርዓት ተመርጠዋል። ፕሮግራሞች በተያዘላቸው ጊዜ እየተከናወኑ ነው፣ የተጠናቀቁ ነው። ክልሎች የሚያሳትፏቸውን ስፖርተኞች በተገቢ ሁኔታ አዘጋጅተው መጥተው ጥሩ የሆነ ፉክክር የታየበት ነው። በየሜዳው እንደሚታየው እግር ኳስ በጣም የጅማን ሕዝብ ወጥሮ የያዘ ተመልካቹን ያስደመመ እግር ኳስ እየተካሄደ ነው። አሁን ወደ አራቱ ደረጃ በወንዶች መድረስ ተችሏል፣ ሴቶችን በተመሳሳይ ደረጃ። ስለዚህ ጥሩ እግር ኳስ የታየ እንደነበረ ማየት ይቻላል። የአትሌቲክስ ውድድሩ ምናልባት ከትራክ አለመኖር ውጪ ሌሎቹ በተሳካ ሁኔታ ትራክ ሜዳው የለውም፣ በእርግጥ የአሸዋ ትራክ ነው ያለው። ስለዚህ በዚህ ደረጃ አትሌቲክስን በጥሩ ሁኔታ የተካሄደ ነው። የቤት ውስጥ ስፖርቶች በተለይ የዚህ ማርሻል አርት ስፖርቶች እነ ቴኳንዶ፣ ውሹ፣ ካራቲ የመሳሰሉት እንደ ኢንተርናሽናል ዩናይትድ ቴኳንዶ፣ ኢንተርናሽናል ቴኳንዶ የመሳሰሉት የኮምባቲቭ ስፖርቶች በጥሩ ሁኔታ የተካሄዱና የተጠናቀቁበት ሁኔታ አለ። ከዛ ውጪ ደግሞ ይሄ ውድድር
በኦሎምፒክ ስፖርቶች ብቻ ሳይሆን ከኦሎምፒክ ውጪ የሆኑ ለምሳሌ መስማት የተሳነውን የማህበረሰብ ክፍል ስፖርት የያዘ ዲፍሎምፒክ ተብሎ የሚጠራው ከኦሎምፒክ ውጪ ግን የራሱን የሆነ አደረጃጀት የተፈጠረበት ለብቻው ከኦሎምፒክ ስፖርቶች ውጪ ነው በራሱ አደረጃጀት የተመራበት የፓራሊምፒክ ስፖርቶች ከአካል ጉዳት ጋር የሚኖሩ የማህበረሰብ ክፍሎችም የሚያሳትፈው ስፖርትም እሱም በራሱን ችሎ እንደ አንድ የሆነበት የኦሎምፒክ ስፖርት አለ፣ ፓራሊምፒክ አለ፣ ስፔሻል ኦሎምፒክ አለ፣ ዲፍሎምፒክ አለ፣ ቼዝ አለ፣ ቼዝ ኦሎምፒያድ አለ፣ ባህል ስፖርቶች እነዚህን በአንድ መድረክ በአንድ መንደር ስፖርተኛው አብሮ እየዋለ እያደረ አብሮ እየበላ እዚህ የጅማ ዩኒቨርሲቲ ውስጥ ነው ማረፊያቸውን ያደረግነው ስፖርተኞችና በጣም ወንድማማችነት ታማማችነት የታየበት የክልሎች ህብረትን አንድነትን በሚያጠናክር መልኩ የውድድር ይዞት የመጣው ነገር በጣም ጠቃሚ ነው። ወደ ውጭ ስፖርት ዘገባዎቻችን አለፍን። በፊፋ ክለቦች ዓለም ዋንጫ ፓሪስ ሰን ዠርመን ሲያትል ሳውንደርስን 2-0 አሸንፏል። ፓሪስ ሰን ዠርመን ማሸነፉን ተከትሎም ወደ ቀጣዩ ዙር አልፏል። የአውሮፓ ሻምፒዮንስ ሊግ የወቅቱ ባለክብር ፓሪስ ሰን ዠርመን በቀጣይም ከሊዮኔል አንድሬስ ሜሲው ኢንተር ሚያሚ ጋር ይጫወታል። ሲያትል ሳውንደርስን 2-0 ባሸነፈበት ጨዋታ የፓሪስ ሰን ዠርመን ግቦች ክቪቻ ክቫራትስኬሊያ እና አሽራፍ ሀኪሚ ግቦቹን ያስቆጠሩ ተጫዋቾች ናቸው። በጨዋታው 72.3 በመቶ የኳስ ቁጥጥር ብልጫ ነበረው ፓሪስ ሰን ዠርመን። የሊጋ አሸናፊው ፓሪስ ሰን ዠርመን በቦታፊጎ መሸነፉ ብዙዎችን አስገርሞ ነበር። ቦታፊጎ በአትሌቲኮ ማድሪድ መሸነፉን ተከትሎም ፓሪስ ሰን ዠርመን ምድቡን በ6 ነጥቦች አጠናቆ ወደ ቀጣዩ ዙር ተሸጋግሯል። ኢንተር ሚያሚ ከፓልሜራስ ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። አሌንዴና ሉዊስ ሱዋሬዝ ለኢንተር ሚያሚ፣ ፓውሊኒዮና ማውሪሲዮ ለፓልሜራስ ግቦቹን ያስቆጠሩ ተጫዋቾች ናቸው። በጥሎ ማለፍ መርሃ ግብርም ሊዮኔል ሜሲ የቀድሞ ክለቡን ይገጥማል። በምድብ 1 ፖርቶ ከሃሊ ያደረጉት ጨዋታ 4-4 በሆነ ውጤት ተጠናቋል። በፊፋ ክለቦች ዓለም ዋንጫ አትሌቲኮ ማድሪድ ቦታፊጎን 1-0 በሆነ ውጤት ተረቷል። አትሌቲኮ ማድሪድ አንቷን ግሬዝማን 87ኛው ደቂቃ ላይ ባስቆጠራት ግብ ነው ያሸነፈው። አትሌቲኮ ማድሪድ መሸነፉን ተከትሎም ከውድድሩ ተሰናብቷል። በዚሁ በፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ ባየር ሙኒክ ከቤኔፊካ የሚያደርገው ጨዋታ ይጠበቃል። ኤስፔራንስ ደ ቱኒዝ ከቼልሲም የዛሬ መርሃ ግብር ነው። ምረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። ማለፉን ያረጋገጠውን የቡንደስሊጋውን ሻምፒዮን ባየር ሙኒክን የያዘው ምድብ 3 የብራዚል ቡድኖች ፈታኝ ሆነው በቀረቡበት መድረክ ፍላሚንጎና ቼልሲ የሚገኙበት ምድብ 4 ቼልሲ ከኤስፔራንስ የሚያደርጉት ጨዋታ ተጠባቂ ሆኗል። ባየር ሙኒክ፣ ቤኔፊካ፣ ቦካ ጁኒየርስና ኦክላንድ ሲቲ በሚገኙበት ምድብ 3 ባቫሪያኑ ወደ ጥሎ ማለፋቸውን ቀደም ብለው አረጋግጠዋል። የቡንደስሊጋው ሻምፒዮን ምሽት 4 ሰዓት ከቤኔፊካ በሚያደርገው ጨዋታ ካልተሸነፈ ደግሞ ምድቡን በበላይነት መርቶ ያጠናቅቃል። ባለፉት 2 የምድብ ጨዋታዎች በድምር 12 ግቦችን ያስቆጠረው ባየርን የምሽቱን ጨዋታ እንደሚያሸንፍ በርካቶች ግምታቸውን አስቀምጠዋል። ኦክላንድ ሲቲ ላይ 10 ግቦችን አስቆጥረው ሲያሸንፉ ቦካ ጁኒየርስን ደግሞ 2-1 ማሸነፋቸው ይታወሳል። የፖርቱጊዝ ፕሪሚየር ሊጋው ክለብ ቤኔፊካ የምድቡን የመጀመሪያ ጨዋታ ከአርጀንቲናው ቦካ ጁኒየርስ አቻ ሲለያይ በሁለተኛው የምድቡ ጨዋታ ኦክላንድን አሸንፎ ከባየርን በመቀጠል በምድቡ የተሻለ እድል እንዲይዝ አስችሎታል። ቤኔፊካ እድሉን በራሱ የመወሰን እድል ያለው ሲሆን 1 ነጥብ ወደ ቀጣዩ ዙሪያ ያሳልፋል። ማሸነፍ ደግሞ የምድቡ የበላይ ሆኖ እንዲያጠናቀቅ ያስችለዋል። ቻርሎቴ በሚገኘው ባንክ ኦፍ አሜሪካ ስታዲየም ላይ በሚደረገው ጨዋታ ከተሸነፉ በምድቡ ሌላኛው ጨዋታ ኦክላንድ ሲቲ ከቦካ ጁኒየርስ የሚያገናኘውን ጨዋታ ውጤት ይጠብቃሉ። የሁለቱ ክለቦች የመጨረሻ የእርስ በርስ ጨዋታ በአዲሱ የአውሮፓ ሻምፒየንስ ሊግ ፎርማት በሊግ ስቴጅ ጨዋታዎች ባየርን 1-0 አሸንፏል። ባየር ሙኒክ ምድቡን በበላይነት ማጠናቀቁን ካረጋገጠ በምድብ 4 ሁለተኛ ሆኖ ከሚያጠናቅቀው ቼልሲ አሊያም ኤስፔራንስ ይገናኛል። ቤኔፊካ ባየር ሙኒክን ተከትሎ ሁለተኛ ሆኖ ማለፉን ካረጋገጠ ደግሞ ከፍላሚንጎ ይገናኛል። ሌላኛው የዚሁ ምድብ ጨዋታ የኒውዚላንዱን ክለብ ኦክላንድን ከአርጀንቲናው ቦካ ጁኒየርስ ሲያገናኝ ምሽት 4 ሰዓት ጊዮዲስ ፓርክ ላይ ይከናወናል። ቦካ ጁኒየርስ በምድቡ 1 ነጥብ ሲይዝ ለማለፍ በሰፊ ግብ ልዩነት ማሸነፍና የቤኔፊካን መሸነፍ ይሻል። በምድብ 4 የምድቡ መሪ በመሆን 16ቱን መቀላቀሉን ያረጋገጠው የብራዚሉ ፍላሚንጎ የምድቡን 3ኛ ጨዋታ በድል ለማጠናቀቅ አልሟል። በኦርላንዶ
ኦርላንዶ ፍሎሪዳ በሚገኘው በካምፒንግ ወርልድ ስታዲየም ከምድብ መሰናበቱን ካረጋገጠው ሎስ አንጀለስ ጋር ሌሊት 10 ሰዓት ጨዋታውን ያደርጋል። ፈታኝ ተጋጣሚ ሆኖ የቀረበው ፍላሚንጎ ቼልሲንና የቱኒዚያውን ኤስፔራንስን ማሸነፉ ይታወሳል። ፍላሚንጎ በጥሎ ማለፉ በምድብ 3 ሁለተኛ ሆኖ የሚያጠናቅቀውን ቡድን ይገጥማል። ምድብ 3 ላይ አሁን ባለበት አቋም ቤኔፊካን የማግኘት እድሉም ሰፊ ነው። በዚህ ምድብ ተጠባቂው በሆነው ጨዋታ ፊላደልፊያ በሚገኘው ሊንከን ፋይናንሻል ፊልድ ስታዲየም የቱኒዚያውን ኤስፔራንስ ከቼልሲ ሌሊት 10 ሰዓት ያገናኛል። የምድቡን ጨዋታ በድል ከጀመረ በኋላ በአሸናፊነት ያልቀጠለው ቼልሲ ሎስ አንጀለስ ላይ ካሳካው ድል በኋላ ለሌላ ድል ተዘጋጅቷል። ተጋጣሚው ኤስፔራንስ ከምድቡ የመጀመሪያ ጨዋታ ሽንፈት በኋላ ሎስ አንጀለስን ካሸነፈ በኋላ ተከታታይ ድል ለማሳካትና 16ቱን ለመቀላቀል አልሟል። ሁለቱም ተመሳሳይ 3 ነጥብ በያዙበት ምድብ ኤስፔራንስ ባለበት አንድ ግብ ዕዳ ቼልሲን ተከትሎ 3ኛ ደረጃ ላይ ይገኛል። የቼልሲው አሰልጣኝ ኢንዞ ማሬስካ የቋሚ 11 ላይ ለውጥ እንደሚያደርጉ ከጨዋታው በፊት ተናግረዋል። ሬስ ጄምስ በህመም በልምምድ ወቅት ያልነበረ ተጫዋች ነው። የ34 ጊዜው የቱኒዚያ ሊግ ሻምፒዮን ኤስፔራንስ ለአዲስ ታሪክ ተዘጋጅቷል። ከሁለቱ ክለቦች ሁለተኛ ደረጃን ይዞ የሚያጠናቅቀው ከምድብ 3 አንደኛ ጋር ይገናኛል። ባየር ሙኒክ ተጋጣሚው ክለብ ሊሆን እንደሚችልም ይጠበቃል።